ይሄን ስንሰራው ቀላል እንዲሆንልን ከፈለጋችሁ መጀመሪያ ምን ታደርጋላችሁ? የአምስትና የሶስትን ኤልሲኤም ትፈልጉና በኤልሲኤማቸው ማባዛት ማለት ነው። ይሄንን ሙሉን ኢኩዌሽን በስንት እናባዛዋለን? በ15። ይሄንንም በ15 ይባዛል ማለት ነው። አሁን ይሄንን በ15 እናባዛ ምን ይመጣል? 15 ሲባዛ እቺ በ5 እቺ በ5 ይሄ 3 ይመጣል። 3 ሲባዛ እቺኛው ኢኩዌሽን ማለት ነው 3 ታይምስ 3x + 2 ማይነስ እንላለን። 15 ሲካፈል ለ3 5 ጊዜ አይደለ? 5 ሲባዛ በዚህኛው ማለት ነው -5 ታይምስ 2x ማይነስ 5 ይሆናል ማለት ነው። እኩል ይሆናል ይሄ ደግሞ 2 ታይምስ 15 30 ይሆናል ማለት ነው። 3 ታይምስ 3x 9x 3 ታይምስ 2 + 6 minus 5 times 2x minus 10x minus 5 times minus 5 plus 25 equal to 30 እዚህ ጋር ዘቴም እንትኖችን መደመር እንችላለን። እዚህ ጋር 9x አለ፣ እዚህ ጋር ደግሞ -10x አለ። ስለዚህ 9x minus 10x minus x minus x ማለት -1x እንደማለት ጋር እኩል ሆነ ታውቃላችሁ። plus 6 plus 25 6 ሲደመር 25 31 እኩል ይሆናል 30 አይደል? ስለዚህ ማይነስ ኤክስ ነው ወደዛ፣ እቺን 30 ደግሞ ወደዚህ እናመጣለን። 31 ሲቀነስ 30 እኩል ይሆናል ኤክስ ማለት ነው። 31 ሲቀነስ 30 ስንት ይሰጠናል? 1 እኩል ይሆናል ኤክስ ማለት ነው። ይሄ ደግሞ ምን ማለት ነው? ኤክስ እኩል ይሆናል 1 ከማለት ጋር እኩል ነው ማለት ነው። ስለዚህ አንሰራችን ስንት ነው? 1 ኤክስ እኩል ይሆናል 1 የምትለው መልስ ይሆናል ማለት ነው።